ቆይ አሁን ዝግ ቆይ አሁን እያልኩ ነው። እዚህ ነው መሰለኝ ዛሬ አለሞቼ ገነትን አውቃቸዋታል አይደለ? ገነትን ሰርፕራይዝ ላደርግ ነው የመጣሁት እና የቤት ነው ያለኝ መሰለኝ እና እስኪ ተንኳኳና እውነተኛ ገነት ቤት ከሆነ አሳያችኋለሁ። ተሳስቼ ከሆነም ቦክሴን ቀምሼ ቻው። እዚህ ቤት እኔ ነኝ። ሰላም ታልፈልግም ስር ቢላ ቀምሰሽ ነው። ወይኔ ሰላም ነሽ? እንዴት ነሽ? ነይ አሁን ልደብድብሽ ወይስ አንቺ አጥበሽ እንዳሰጣሽኝ እኔ ፈልጌ ደረስኩብሽ። ቦክስ ይሻላል። ቦክሱን ታዩና ወይኔ እውነት ማርያምን በጣም ነው የምወድሽ። የሪ ነው ይቀርብ ይሻል። ሰላም ነሽ? እንዴት ነሽ? እኔም ይቅርበኝ ማርያምን እኔ ሳለ እውነት የሆነስ በቃ ነይ ቁጭ በይ። እንዴት መጣሽ? ኧረ ተይው በማርያም ወይኔ እርግጠኝነት ደረስኩ። እኔ ሁሌ ነው በልቤ የማስብሽ ማርያምን በልቤ የማስብሽ ሁሌ ነው። እና ስጠፋም እንደዚህ እንደምትደውይልኝ ማንም ሰው ስጠፋ አልፈለገኝም እና እኔ ማርያምን ነው የምልሽ ሁሌ በልቤ ውስጥና እኔ በምንድን ነው እንደውም ልጁን እንደዚያ ስትይ ማለት ነው እና እኔ ገብታ ነው አልገባችም እና ድሮ ያው እኛ በደንብ እንትን ባላልንበት ጊዜ ነው ወደ ቲክቶክ ልጆችሽን ይዘሽ ስመጭ ማየውና በቃ እንዴ አገር ገብታ ነው እንዴ እናት ነኝ ብላ ደግሞ ስታለቀስ ወጥቻ ካኪ ዘረፋልኩ ማለት ነው። አይ አላየችሽ ምናምን ሲሉኝ ማለት ነውና የሰው ልጅ መቼም የማይገናኙበት ነገር የለም። ሁሉም ዞሮ ነው። በነገራችን ላይ የት አካባቢ ነሰላችሁ እንደዚህ ጎፋ አካባቢ ምናምን አሉ። ከዛ ደግሞ ፌመስ ነሽ ማሻአላ። አይ ፌመስ ያቆኛል ስልሽ እኔ አሁን 95000 ፎሎ ልጅ ነው የመጣው። ሰው አጥፍቶብኝ ነው 45000 ሰብስክራይብ ነበረኛው ስልኬ ስቃጠል እሱ ሸጨ ነውና ያው እዚህ ደርሰናል ልሻለሁ። እውነት ማርያምን ዛሬ ነው ግን ሁሉ ጊዜ ከአእምሮ አገኝሻለሁ ብዬ አላሰብኩም። ማርያምን ላይ የሰው ልጅ ሲነሳ ብቻ አይደለም የሚፈላለገው እኔ ሁሌ ነውና ሲልም መፈላለግ ግድ ይላል እና ሆን ብለሽ በቃ አለ አይደለ በእኔ የሚያውቁኝ ሰዎች እንዴት ልጅ አባይ ልጅ የት ሄዳ ነው ምናምን ብለሽ ስለምትጠይቂም ነው አስቤም እኔ እንደውም ከማጋራ ነው እዚህ አዲስ አበባ የሆነ ማርያምን እኔ እንደመጣች ስለሆነ እኮ ነው ማለት ነው የሆነ ቦታ ላይ ብቻ ሳይሽ ማለት በቃ እንዴት ደስ እንዳለኝ ገባች እንዴት ላግኛ ስል ሁሉ ጊዜ ግን ከሚሴ ላይ ሆኜ ስልኬን ምናምን እንደዚህ ልብ ላይ ገብተው ማለት ነውና ሶፍ ዲሞቺ ወፍራማ ሆነ ሄደችው እዚያ ገብታችሁ ስታወሩ ላኩልሽ ስልኬን አይ በቃ ከደውል ብዬ የራሷ ጉዳይ ከመት እንትን ካለችኝም ይቅርታ እላታለሁ አፉ በይኝ እላታለሁ ብዬ ነው የሰው ልጅና ወይንም ለፈም ልጆች ምናምን እንዲሲሉ ወይ ለፈመንፈስ ይሆናል ለምንድን ነው እንዲህ ብለሽ ሲሉኝ አረና ታዲያ ልጅቱ የልጁን እናት ወጣ ትናገራለች እንዴ አልኩኝ ማለት ነው። ያጋጣሚ በሰዓቱን ጦርነት ስለነበር እና ልውሰደው ወይ እንደዚህ ስትይ ዲያ አልኩኝ እንዴ አንቺ ሴትዮ ኧረ በህግ አምላክ አንቺ ሴትዮ ብዬ እሷም ስታነባ ማለት ነውና አንዳንዴ እኛ ለመመሰልሽ ሩህሩሆችም ስለሆነ እንደዚያም ደግሞ ከዛ በኋላ እውነትሽን ነው እንደዚህ ብዬ ታዲያ እኔ ይቀርታላታለሁ ስልኳ የለኝ ምን የለኝ አልኳትና በቃ እንደዚህ እንደው ብትገናኝ ከሷ ጋራ በጣም ቆንጆ ነው ምናምን ብላለችኝ ልሻለሁ። እግዚአብሔር በፈቀደበት ነው ሁሉም ነገርና ከዚያ ደግሞ አንድ ጊዜ ነው አየሁሽ ማለት ነው ከሚሴ ላይ እናይ ነው ማለት ነው። በነገራችን ላይ ፈልግሽ ነበር እግዚአብሔር ጊዜ አንድ ጊዜ ደግሞ የዛሬ ሁለወን ምናምን አካባቢ ፈልገሽ ስትደውይልኝ እንዴ ለምክንያት ይሆናል አልኩኝ። ለምን ብዙ ጊዜ እኔ ምን አላለሁ መሰለኝ አግኝታችሁ ይቅርታ የማትሉትን ሰው አትወንጅሉ ወይም አትደውል የሚል አይነት አመለካከት አለኝና
ወይ ገኒ ይሄ ነገር ተስምቷት ይሆን እንደዚህ የምትለው ምናምን እያልኩኝ በቃ ነግረሽኛል። ደግሞ እንደዚህ ሰፈር እንዳለው እንደዚህ ምልክቱንም ስለነገርሽኝ እኔ ብዙ ጊዜ ለምን መሰለሽ አንዳንዴ ፌመስ ነኝ ስትይ ብዙ ነገር ያለን ነው የሚመስለው። ብዙዎች አሁን የት ነሽ ሲሉኝ እኔ ከፈለግ በውስጥ አውሩኝ ምናምን ብዬ ነው የምለው። እና ማግኘት ያለብሽን ስሩ፣ ዝም ብለሽ ማግኘት የለብንም። በወቅቱ አንቺም ፌመስ ነበርሽ ብዙ ነገር ማለት ነው። እና እኔ የምሰሪያቸው ስራዎች በቃ እንደዚህ የምታረይ የአገርሽን ባህል ሁሉን ነገር ስታስተዋውቂ ገና እዛኛም ሳንገባ ነውና ከዚያ እኔ ገብቼ 6 ወር ይሁነኝ 7 ወር ይሁነኝ ሳይሽ ማርያም በጣም ነው ደስ ያለኝና ከዚያ በኋላ እንደዚህ ስትይ እና የእንትና እናት ደግሞ እቺ ልጇን የሚያማባት በባለፈው ሆነ ቪዲዮ አዚዛ ማለት ነው። ወይኔ አልኩኝ በቃ አዚዛ እንትን ሰርታ የሆነ እንትን ስትይ በጣም ነው ያለቀስኩት ማለት ነውና የሰው ልጅ ፌመስ እንሆን አይደለም የምንፈላለገው ማለት ነውና እኔ ፌመስ በሆንኩ ጊዜ 40 እና 30 ሺህ ህዝብ ነበር አፍጥጦ የሚያይ ማለት ነውና መውደቅም እንዳለ መሰበርም እንዳለ አለ። እግዚአብሔር ይመስገንና ለምንድነው ብዙ ጊዜ ቦታ ማልሰጠው ላይፍ የሚያደርኩበት እንደዛ አይደለም። ረሃብን፣ ችግርን፣ ጥማትን ብዙ ነገር እንደው ብዙዎቹ በፊት በጣም ነበር የሚሳደቡትና የሆነ ሚዲያ ላይ ሄድኩኝ ማለት ነው እንደዚህ ሲባጋራውስ ምናምን ብዬ ስል ወይ ቅርታ ያለኝም ሰው አለ። ለካ ይሄን ሁሉ ግን ግማሽ ነው የወጣው ያላወጣሽውም ነገር አለ። እኔ በቤተሰብ በጣም የተጎዳሁ ነኝ። እናትና አባትን አላውቅም። የሰው እናትና አባት የሰው ወንድም ሳይ ብዙ ነገር ጭንቅላቴ ለምንድን ነው እላለሁ። በቃ ከፈጣሪ ጋር ብዙ ጊዜ የምጣላው ለምን እንዲያረከኝ እናት አባት ሳይኖር ወንድም ሳይኖር ለምንድን ነው እንደዚህና ከጊዜ በኋላ ነው እነሱንም ያገኘኋቸው። ያው አብረሽ እንትን ሳትይ እንዴንም አትችይም። ያው ፎቶ ነበር አባታችን ጥሎ ሄደ ማለት ነውና በሱ ትንሽ ያው ሁሉም ነገር በሩቅ ነው የምትሆነው ማለት ነውና እግዚአብሔር ይስጥልኝ። ልክ እንደመጣው ብዬ ደሴ ነው እዚያ ሄጄ ቆይቼም ብዬ ያው አልፎም እሄዳለሁ። አሁን ግን የሆነ ነገር ታተፈ ሄጄም አላቅም እልሻለሁና በዚህ ብዙ የሚያስከፋይ ነገሮች አሉ። ችግርንም ረሃብንም የምችለው ለዚህ ነው። ሰውም እንደዚህ ብዙ ሰዎች ጎርተውኝ ሲሄዱ ለምንድን ነው ይሉኛል። የራሳቸው ጉዳይ ነው የምለው። በቃ እኔ ምን አገባኝ? ከኔ የሚደረገውን ነገር ማድረግ ነው። ቪዲዮም መስራት ካለብኝ መስራት ነው። ሼር ማድረግ ካለብኝ ማድረግ ነው። ብር ኖሮኛልና አደርጋለሁ አይደለም። ሁሉም ሰው ጎርቶሽ ይሄድ እንደዚህ የሆነ የስራቸውን ይስጣል። ምን አገባኝ? እኔ ካሜራ ፊትም እንደምታይ ነኝ፣ ከካሜራ ጀርባም እንደዛው ነው ማለት ነው። ለዛም ነው ስለተረዳሁት ነው እና ስለዚህ በነገራችን ላይ ገኒ እንደ እንትኑ አይደለችም። የሆነ አይደለ ማንነቱን ግልጽ ብሎ የምታውቁት አይነት ሰው ናትና ይሁን ቆይ አሁን ዝግ ቆይ አሁን ወዲያቱ ነው እዚህ ዛሬ አለሞቼ ገነትን አውቃቸዋታል አይደለ? ገነትን ሰርፕራይዝ ላደርግ ነው የመጣሁት እና የቤት ነው ያለኝ መሰለኝና እስኪ ተንኳኳና እውነተኛ ገነት ቤት ከሆነ አሳያችኋለሁ። ተሳስቼ ከሆነም ቦክሴን ቀምሼ ቻው። እዚህ ቤት እኔ ነኝ። ሰላምታ አልፈልግም። ስር ቤላ ቀምሰሽ ነው። ወይኔ ሰላም ነሽ? እንዴት ነሽ? ነይ ነሽ። አሁን ልደብድብሽ ወይስ አንቺ አጥበሽ እንዳሰጣሽኝ እኔ ፈልጌ ደረስኩብሽ። ወይኔ ቦክስ ይሻላል። ቦክሱን ታዩና ወይኔ እውነት ማርያም በጣም ነው የምወድሽ። የሪ ነው ይቀርብ ይሻል። ሰላም ነሽ? እንዴት ነሽ? እኔም ይቅርበኝ ማርያምን እኔ ሳለው ነይ ቁጭ በይ። እንዴት መጣሽ? ኧረ ተይው በማርያም ወይኔ እርግጠኝነት ደረስኩ። እኔ ሁሌ ነው በልቤ የማስብሽ ማርያምን በልቤ የማስብሽ ሁሌ ነው እና ስጠፋም እንደዚህ እንደምትደውይልኝ ማንም ሰው ስጠፋ አይፈልገኝም እና እኔ ማርያምን ነው የምልሽ ሁሌ በልቤ ውስጥና እኔ በምንድን ነው
እንደውም ልጁን እንደዚያ ስትይ ማለት ነውና እኔ ገብታ ነው አልገባችምና ድሮ ያው እኛ በደንብ እንትን ባላልንበት ጊዜ ነው ወደ ቲክቶክ ልጆችሽን ይዘሽ ስመጭ ማየውና በቃ እንዴ አገር ገብታ ነው እንዴ እናት ነኝ ብላ ደግሞ ስታለቀስ ወጥቻ ካኪ ዘረፋልኩ ማለት ነው። አይ አላየችሽ ምናምን ሲሉኝ ማለት ነውና የሰው ልጅ መቼም የማይገናኝበት ነገር የለም። ሁሉም ዞሮ ዞሮ ነው። በነገራችን ላይ የት አካባቢ ነሰላችሁ እንደዚህ ጎፋ አካባቢ ምናምን አሉ። ከዛ ደግሞ ፌመስ ነሽ መሰለኝ። አይ ፌመስ አቆኛል ስልሽ እኔ አሁን 95000 ፎሎ ልጅ ነው የመጣው ሰው አጥፍቶብኝ ነው። 45000 ሰብስክራይብ ነበረኛው ስልኬ ስቃጠል እሱ ሸጬ ነውና ያው እዚህ ደርሰናል ልሻለሁ። እውነት ማርያምን ዛሬ ነው ግን ሁሉ ጊዜ ከአእምሮ አገኝሻለሁ ብዬ አላሰብኩም። ማርያምን በነገራችን ላይ የሰው ልጅ ሲነሳ ብቻ አይደለም የሚፈላለገው እኔ ሁሌ ነውና ስለዚህ መፈላለግ ግድ ይላል እና ሆን ብለሽ በቃ አለ አይደለ በእኔ የሚያውቁኝ ሰዎች እንዴት ያባይ ልጅ የት ሄዳ ነው ምናምን ብለሽ ስለምትጠይቂም ነው አስቤም እኔ እንደውም ከማጋራ ነው እዚህ አዲስ አበባ የሆነ ማርያምን እኔ እንደመጣች ስለሆነ እኮ ነው ማለት ነው የሆነ ቦታ ላይ ብቻ ሳይሽ ማለት በቃ እንዴት ደስ እንዳለኝ ገባች እንዴት ላግኛ ስል ሁሉ ጊዜ ግን ከሚሴ ላይ ሆኜ ስልኬን ምናምን እንደዚህ ልብ ላይ ገብተው ማለት ነውና ሶፍ ዲሞቺ ወፍራማ ሆነ ሄደችው እዚያ ገብታችሁ ስትወሩ ላኩልሽ ስልኬን አይ በቃ ከደውልት ደውል ብዬ የራሷ ጉዳይ ከመት እንትን ካለችኝም ይቅርታ እላታለሁ አፉ በይኝ እላታለሁ ብዬ ነው የሰው ልጅና ወይንም ለፈም ልጆች ምናምን እንዲ ሲሉ ወይ ለፈመንፈስ ይሆናል ለምንድን ነው እንዲ ብለሽ ሲሉኝ አረና ታዲያ ልጅቱ የልጁ እናት ወጣ ትናገራለች እንዴ አልኩኝ ማለት ነው። ያጋጣሚ በሰዓቱን ጦርነት ስለነበረ እና ልውሰደው ወይ እንደዚህ ስትይ ዲያ አልኩኝ እንዴ አንቺ ሴትዮ ኧረ በህግ አምላክ አንቺ ሴትዮ ብዬ እሷም ስታነባ ማለት ነውና አንዳንዴ እኛ ለምን መሰለሽ ሩህሩህችም ስለሆነ እንደዚያም ደግሞ ከዛ በኋላ እውነትሽን ነው እንደዚህ ብዬ ታዲያ እኔ ይቀርታላታለሁ ስልኳ የለኝ ምን የለኝ አልኳትና በቃ እንደዚህ እንደው ብትገናኝ ከሷ ጋራ በጣም ቆንጆ ነው ምናምን ብላለችኝ ልሻለሁ እግዚአብሔር በፈቀደበት ነው ሁሉም ነገርና ከዚያ ደግሞ አንድ ጊዜ ነው አየሽ ማለት ነው ከሚሴ ላይ እናይ ነው ማለት በነገራችን ላይ ፈልግሽ ነበር እግዚአብሔር ጊዜ አንድ ጊዜ ደግሞ የዛሬ ሁለት ወር ምናምን አካባቢ ፈልገሽ ስትደውይልኝ እንዴ ለምክንያት ይሆናል አልኩኝ። ለምን ብዙ ጊዜ እኔ ምን እላለሁ መሰለኝ አግኝታችሁ ይቅርታ ማትሉትን ሰው አትወንጅሉ ወይም አትደውል የሚል አይነት አመለካከት አለኝና ወይ ገኒ ይሄ ነገር ተስምቷት ይሆን እንደዚህ የምትለው ምናምን እያልኩኝ በቃ ነግረሽኛል ደግሞ እንደዚህ ሰፈር እንዳለው እንደዚህ መልእክቱንም ስለነገርሽኝ እኔ ብዙ ጊዜ ለምን መሰለሽ አንዳንዴ ፌመስ ነኝ ስትይ ብዙ ነገር ያለን ነው የሚመስለው ብዙዎች አሁን የት ነሽ ሲሉኝ እኔ ከፈለግ በውስጥ አውሩኝ ምናምን ብዬ ነው የምለውና ማግኘት ያለብሽን ዝም ብለሽ ማግኘት የለብንም በወቅቱ አንቺም ፌመስ ነበር ብዙ ነገር ማለት ነውና እኔ የምሰሪያቸው ስራዎች በቃ እንደዚህ ምታሪ ያገርሽም ባህል ሁሉን ነገር ስታስተዋውቂ ገና እዛኛም ሳንገባ ነውና ከዛ እኔ ገብቼ 1-6 ወር ሆነ 7 ወር ሆነ ሳይሽ ማርያም በጣም ነው ደስ ያለኝና ከዛ በኋላ እንደዚህ ስትይና የእንትና እናት ደግሞ እቺ ልጇን የሚያመባት በባለፈው ሆነ ቪዲዮ አዚዛ ማለት ነው ወይኔ አልኩኝ በቃ አዚዛ እንትን ሰርታ የሆነ እንትን ስትይ በጣም ነው ያለቀስኩት ማለት ነውና የሰው ልጅ ፌመስ እንሆን አይደለም የምንፈላለገው ማለት ነውና እኔ ፌመስ በሆንኩ ጊዜ 40 እና 30 ሺህ ህዝብ ነበር አፍጥጦም ማለት ነውና መውደቅም እንዳለ መሰበርም እንዳለ አለ እግዚአብሔር ይመስገንና ለምንድነው ብዙ ጊዜ ቦታ ማልሰጠው ላይፍ የሚያደኩበት እንደዛ አይደለም ረሃብን ችግርን ጥማትን ብዙ ነገር እንደው ብዙዎቹ በፊት በጣም ነበር የሚሳደቡትና የሆነ ሚዲያ ላይ ሄድኩኝ ማለት ነው እንደዚህ ሲባጋራውስ ምናምን ብዬሰ ወይ ቅርታ ያለኝም ሰው አለ ለካ ይሁን ሁሉ ግን ግማሽ ነው የወጣው ያላወጣሽውም ነገር አለ እኔ በቤተሰብ በጣም የተጎዳሁ ነኝ እናትና አባትን አላቅም የሰው እናትና አባት የሰው ወንድም ሳይ ብዙ ነገር ጭንቅላቴ ለምንድን ነው ላለው በቃ ከፈጣሪ ጋር ብዙ ጊዜ የምጣላው ለምን እንዲያረከኝ እናት አባት ሳይኖር ወንድም ሳይኖር ለምንድን ነው እንደዚህና ከጊዜ በኋላ ነው እነሱንም ያገኘኋቸው ያው አብረሽ እንትን ሳትይ እንዴንም አትቺም ያው ፎቶ ነበር አባታችን ጥሎ ሄደ ማለት ነውና በሱ ትንሽ
ያው ሁሉም ነገር በሩቅ ነው የምትሆኙ ማለት ነው። እና እግዚአብሔር ይስጥልኝ። ልክ እንደመጣሁ ብዬ ደሴ ነው እዚያ ሄጄ ቆይቼም ብዬ ያው አልፎ አልፎም እሄዳለሁ። አሁን ግን የሆነ ነገር ታተፈ ሄጄም አላውቅም እልሻለሁ። እና በዚህ ብዙ የሚያስከፋይ ነገሮች አሉ። ችግርንም ረሃብንም የምችለው ለዚህ ነው። ሰውም እንደዚህ ብዙ ሰዎች ጎርተውኝ ሲሄዱ ለምንድን ነው ይሉኛል። የራሳቸው ጉዳይ ነው የምለው። በቃ እኔ ምን አገባኝ? ከኔ የሚደረገውን ነገር ማድረግ ነው። ቪዲዮም መስራት ካለብኝ መስራት ነው። ሼር ማድረግ ካለብኝ ማድረግ ነው። ብር ኖሮኛልና አደርጋለሁ አይደለም። ሁሉም ሰው ጎርቶሽ እየሄደ እንደዚህ የሆነ የስራቸውን ይስጣል። ምን አገባኝ? እኔ ካሜራ ፊትም እንደምታይ ነኝ፣ ከካሜራ ጀርባም እንደዛው ነው ማለት ነው። ለዛም ነው ስለተረዳሁት ነው። እና ስለዚህ በነገራችን ላይ ገኒ እንደ እንትኗ አይደለችም። የሆነ አለ አይደለ ማንነቱን ግልጽ ብሎ የምታውቁት አይነት ሰው ናትና ይሁን